እየተቃረበ ባለው ሰባተኛው ብሔራዊ ምርጫ በቅድመ ምርጫ ታዛቢነት 590 የሚሆኑ ታዛቢዎች ማሰማራቱን የኢትዮጵያ የሲቪል ማህበራት ድርጅት ህብረት ለምርጫ አስታውቋል። ይህን ያሉት የህብረት ለምርጫ ዋና ዳይሬክተሩ አቶ አበራ ኃይለማርያም ታዛቢዎች የምርጫ ክርክርን ዘመቻዎች በአጠቃላይ የሲቪክ ምህዳሩን የሚያዩ መሆናቸውን የገለጹ ሲሆን በድምጽ መስጫ ቀንም ሂደቱን የሚከታተሉ ተቀማጭና ተንቀሳቃሽ 5000 ታዛቢዎች ተመልምለዋል ብለዋል። ምስሌ ሀሺም ዝርዝር አላት። የሲቪል ማህበረሰብ ድርጅቶችና ማህበራት በምርጫ ሂደት ውስጥ እንደ ገለልተኛ ታዛቢ የመሳተፍ መብት ያላቸው ሲሆን ታዛቢ ለመሆን ደግሞ በምርጫ ቦርድ ተመዝግበው እውቅና ማግኘት ይጠበቅባቸዋል። በተሰጣቸው መብት በምርጫ ጣቢያዎች ተገኝተው ድምጽ አሰጣጡን፣ ቆጠራውን፣ ውጤቱን፣ አገላለጹን በመታዘብ የታዘቡትን ሂደት ለቦርዱና ለህዝብ ይፋ ያደርጋሉ። ከዚህ አኳያ በኢትዮጵያ በመጪው ግንቦት ለሚደረገው ሰባተኛው ጠቅላላ ምርጫ ዜጎች ንቁ ተሳትፎ እንዲኖራቸው ግንዛቤ መፍጠር ስራ ከመስራት ባሻገር የሲቪል ማህበረሰብ ድርጅቶች በምርጫ ትዝብት ወቅት የሚያከናውኗቸው ተግባራት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ዳይሬክተር አቶ አበራ ኃይለማርያም ይገልጻሉ። ገለልተኝነትን እንደ ዋናነት መሰረት አድርጎ ይወስዳል። ገለልተኛ መሆን አለባቸው። የምርጫ ትዝብት ስራ የሚሰሩ ታዛቢዎች፣ የታዛቢ ድርጅቶች ከፖለቲካ ወገንተኝነት ከየትኛውም የፖለቲካ ወገን ተፎካካሪ ወገኖች ከመንግስትም ገለልተኛ መሆን እንዳለባቸው በግልጽ ይደነግጋሉ። ከምርጫ አስተዳደሩ ጋራ አብረው መስራት አለባቸው። ህጉ የሚፈቅደው ድረስ አብረው መስራት መቻል አለባቸው። የመራጮች በምስጢር ድምጽ የመስጠታቸው መብት መከበሩን የማየት የማረጋገጥ ኃላፊነት አለባቸው። የሚሰሯቸው ስራዎች ሙያተኝነትን ፕሮፌሽናሊዝም ሃይ ዲግሪ ኦፍ ፕሮፌሽናሊዝም የሚጠይቅ መሆኑን የሚያስገድድ ነው። የምናወጣቸው መረጃዎች በጣም አኪዩሬት መሆን አለባቸው። ከስሜት የጸዱ ከወገንተኝነት የተላቀቁ መሆን እንዳለባቸው ይደነግጋል። ይሄ የኛ መሰረት ነው። በአሁኑ ወቅት 190 የሚደርሱ በሀገሪቱ በዲሞክራሲ ላይ የሚሰማሩ የሲቪል ማህበረሰብ ድርጅቶችን የያዘው ህብረት ለምርጫ የምርጫ ትዝብት ስራዎቹን ማከናወን መጀመሩን የገለጹት የህብረቱ ዳይሬክተር እየተቃረበ ባለው ሰባተኛው ብሔራዊ ምርጫ በቅድመ ምርጫ ታዛቢነት 590 የሚሆኑ ታዛቢዎች ማሰማራቱን ነው የነገሩን። ለዚህ ስራ 590 የረጅም ጊዜ ታዛቢዎችን ከሁሉም የሀገሪቱ ክፍሎች መልምለን በአባል ድርጅቶቻችን በኩል ተመልምለው ለእኛ ቀርበዋል። እነዚህ አባል ድርጅቶቻችን ሲመለምሉ የሚከተሏቸው መስፈርቶች አሉ። ቢያንስ የትምህርት ደረጃቸውን ከየትኛውም የፖለቲካ ፓርቲ ገለልተኛ መሆናቸው፣ ለዚህ ስራ በመልካም በፈቃደኝነት ለመሰማራት ፈቃደኛ መሆናቸውን የሚመለከቱ መስፈርቶችን ያሟሉ መሆኑን አረጋግጠው በደብዳቤ ልኩልናል። እኛ እነዚህን ሰዎች ተቀብለን አጣርተን ከዛ ወደ ስልጠና እንገባለን። አቶ አበራ እያንዳንዱ ተንቀሳቃሽ ታዛቢ 5 የምርጫ ጣቢያዎችን የመታዘብ ግዴታ የሚኖርበት መሆኑን ያብራሩ ሲሆን እነዚህ ታዛቢዎች ከየትኛውም የፖለቲካ ፓርቲ ገለልተኛ መሆን የሚጠበቅባቸው መሆኑን ገልጸው ካልሆነ ግን እርምጃ ተወስዶባቸው ከዛ ተግባር የሚገለሉ ይሆናል ነው ያሉት። እና እንዲህ አይነት አጋጣሚዎች ይኖራሉ። ይሄ 5000 ሰው ከተለያዩ ሀገሪቱ ክፍል በሌሎች አካላት እገዛ የሚከናወን ስራ ስለሆነ አንዳንዶቹ በቃለ መሐላ ላይ የተሰጠውን ነገር እንደ ዋዛ አይተው ሰርገው ሊገቡ መሞከራቸው አይቀርም። ነገር ግን በሚገኙበት ጊዜ አግባብ ያለው እርምጃ ይወሰድባቸዋል። እነሱ ጋር ያሉትን የአክሬዲቴሽን ወረቀት እንዲያስረክቡ ይደረጋል። ለፖሊስም ሪፖርት ይደረጋል። ብሔራዊ ምርጫ ቦርድ በኩል እነዚህ ሰዎች እንዲህ አይነት ጥፋት ፈጽመዋል እና አግባብ ያለው እርምጃ ይወሰድባቸው ብለን እኛ ሪፖርት የማድረግ ነገር እኛም ልንደርስባቸው እንችላለን። ቦርዱ ራሱ ሊደርስባቸው ይችላል። በተለያየ አጋጣሚዎች ግን ኃላፊነቱ የነዚህ የራሳቸው ይሆናል ማለት ነው። በሀገሪቱ አንዳንድ አካባቢዎች ላይ ያለው የሰላምና ጸጥታ ችግር ለታዛቢዎች ስጋት ሊሆን እንደሚችል የገለጹት ዳይሬክተሩ ታዛቢ የሆኑ የሲቪል ማህበረሰብ ድርጅቶች እንቅስቃሴ የሚወሰነው ምርጫ ቦርድ ባዘጋጃቸው የምርጫ ጣቢያዎች ላይ መሆኑን ገልጸዋል። ታዛቢዎች የምናሰማረው በመጀመሪያ ደረጃ የኢትዮጵያ ብሔራዊ ምርጫ ቦርድ
የድምፅ መስጫ ጣቢያዎች በሚያቋቁሙባቸው ቦታዎች ነው። እነዚህ የድምፅ መስጫ ጣቢያዎች ደግሞ አረንጓዴ በሚለው ቀለም ለይቷቸው የራሱ ጸጥታቸው የተረጋገጠ አጠራጣሪ ሁኔታ ያለባቸው እና የጸጥታ ሁኔታቸው አስቸጋሪ የሆነባቸው ቦታዎች ብሎ በቀለም የሚለያቸው ቦታዎች አሉ። እነዚህ ሰላማዊ የሆኑ ቦታዎች አሉ በሚላቸው ሁሉ አረንጓዴ ናቸው። እነዚህ ቦታዎች ላይ ታዛቢዎችን ለማሰማራት ምንም ችግር የለም። ምክንያቱም የኛ የድምፅ መስጫ ጣቢያ መሰረት የሚያደርገው የድምፅ መስጫ ጣቢያዎችን ላይ ነው። ድርጅቶቹ ለማንኛውም የፖለቲካ ፓርቲ ወይም እጩ ድጋፍ መስጠት ወይም መቃወም አይችሉም ያሉት ዳይሬክተሩ ድርጅቶቹ ምንም እንኳን የዳኝነት ስልጣን ባይኖራቸውም በምርጫ ወቅት የሚታዩ ግድፈቶችን በማመልከትና የሰላማዊ ምርጫ ሂደትን በማገዝ እንደ ድልድይ ሊያገለግሉ እንደሚችሉ ነው የነገሩን።